አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናየው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ። በዛሬው ዕለት በማህበራዊ ሚዲያ ላይ የሚያጋጥሙን ሰዎችን በተመለከተ በአጭር ለማየት እሞክራለሁ። ሁላችሁም በያላችሁበት ሆናችሁ ይህንን ለሌሎች እንድታጋሩ የመጀመሪያ ማሳሰቢያ ነው። እንግዲህ በዘመናችን ብዙ ሰው የማህበራዊ ሚዲያ ተጠቃሚ ነው። የዘመኑ ደግሞ በጣም ብዙ ሰዎች የሚገኙበት የቲክቶክ አለና የብዙዎች ትዝብቴ ከቲክቶክም የተወሰዱ ናቸው። ነገም ከነገም በኋላ ብዙ አላዋቂ ሰዎችን የሚጎዳ ነው ብዬ ካሰብኩት ተነስቼ ነው እነዚህን ሀሳቦችን ማጋራችሁ። እንደ እግዚአብሔር መልካም ፈቃድ ቀጣይነት ባለው መንገድ እናያቸዋለን። እንግዲህ ወደ ማህበራዊ ሚዲያ ወይም ወደ ዩቲዩብ፣ ወደ ቲክቶክ፣ ወደ ቴሌግራም፣ ወደ ሌሎቹም የመገናኛ ብዙሃን የወጡ ሰዎች በእኔ እይታ ወደ 10 ያክል አድርጌ ከፍያቸዋለሁ። የከፈልኩበትም ከዓላማቸው አንጻር ሰዎች ወደ ማህበራዊ ሚዲያ ምን ዓላማ ይዘው ወጡ፣ እኛስ እዛ ላይ ስንጠቀም ከኛ ዓላማ ጋር የሚሄደውን የትኛውን መርጠን እንጠቀም የሚለውን እንድንወስን ያደርገናል ብዬ ስላሰብኩ ነው። የመጀመሪያው ወደ መገናኛ ብዙሃን ለገንዘብ ብቻ ብለው የወጡ ሰዎች አሉ። እንግዲህ በማህበራዊ ሚዲያ ገንዘብ ማግኘት ኃጢአት አይደለም፣ ወይም ደግሞ ማህበራዊ ሚዲያ ላይ ገንዘብ ለማግኘት መስራት በራሱ ችግር የለውም። ችግር የሚሆነው ገንዘብ ብቻ ብሎ መውጣትና ገንዘብ ለማግኘት ተብሎ የማይነኩ ነገሮችን መንካት ነው ችግር የሚሆነው። እነዚህ ገንዘብ ብቻ ለማግኘት ብለው የወጡ ሰዎች ሃይማኖትን ይነካሉ፣ ሀገራዊ ባህልን ይነካሉ፣ የሰዎችን ክብር ይነካሉ። አልፎ የማይሆን ነገር ሰውን የሚከፋፍል፣ የሚጎዳ፣ የሚያስገድል ነገሮች ሁሉ ይነካሉ። ለምን ከተባለ የእነሱ ዓላማቸው ምን ስለሆነ? ገንዘብ ለማግኘት ብቻና ብቻ ስለሆነ። ስለዚህ ምን ብናገር ብዙ ሰው ይከተለኛል፣ የኔ ሚዲያ ቪው የሚበዛ ይሄንን ብናገር ነው፣ ላይኩ የሚበዛ ኮሜንቱ የሚበዛልኝ ይሄንን በተናገርኩ ቁጥር ነው። ስለዚህ ገንዘብ ለማግኘት ደግሞ ብዙ ቪው ያስፈልጋል፣ ብዙ ላይክ ያስፈልጋል፣ ብዙ እነዚህ ኮሜንቶች ሲኖሩ ምናልባት እንደ ዩቲዩብ አይነት ሚዲያዎች ወይም መገናኛ ብዙሃኖች ክፍያውን ይጨምራሉ ማለት ነው። ስለዚህ ያን ለማግኘት ሲባል ቀደም እንዳልኩት ወደ አልሆነ ነገር ሲገባ እንመለከታለን። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እነዚህ አይነት ሰዎች መኖራቸውን እንዳትረሱ ለማሳሰብ ነው። በዚህ ጉዳይ ላይ እነዚህ ሰዎች በነገራችን ላይ ሃይማኖትን ከመንካትም አልፈው ተርፈው በየጊዜው ልክ ሃይማኖት እንደ ልብስ ሲቀያየሩ እንመለከታቸዋለን። አንድ ጊዜ ኦርቶዶክስ ይሆናሉ። ኦርቶዶክሳውያኑ ደስ ሲለው ምናልባትም አንዳንድ ስጦታዎችን ይሰጠናል። በዚያውም ላይ ኦርቶዶክሳውያን ቪዲዮዎቻችንን ይመለከቱታል፣ ሸር ላይክ ያደርጉታል፣ ለብዙ ያጋሩታል። በዚህ ነገር ደግሞ የምናገኘው ጥቅም አለ ብለው ስለሚያስቡ አንዴ ኦርቶዶክስ ይሆናሉ። ሌላ ጊዜ ደግሞ ፕሮቴስታንት ይሆናሉ። ያኔ ኦርቶዶክሱ ለምን ከኦርቶዶክስ ወጣህ የሚል ቁጭት ስለሚኖረው ሚዲያቸውን ያይላቸዋል። ፕሮቴስታንቱ ደግሞ እንኳን ደህና መጣችሁ ወደ እውነተኛው ሃይማኖት እያሉ ያጨበጭቡላቸዋል። ጊፍቱን ሌላም ነገር ይሰጧቸዋል። በዚህ መካከል ቫይራል መውጣት የሚባል አለና በዚህ በቲክቶክ ቋንቋ ቫይራል ይወጣሉ ለመታወቅ። ከታወቁ ደግሞ ደጋፊያችሁ ብዙ ይሆናል ብሎ ስለሚያስቡ እንደዚህ ይሆናሉ። ሌላ ጊዜ ደግሞ ሙስሊም ይሆናሉ። ሙስሊሙ ማህበረሰብ ያስደስት ይመስላቸዋል። ከዛ ፕሮቴስታንቱም ኦርቶዶክሱም ይሄ ሰው ደግሞ ወደዚህ ሄደ ብሎ በቁጭት ያይላቸዋል። ከዛ ደግሞ እንኳን ደህና መጣችሁ ይቀበላሉ። ስለዚህ እንደ ጌም ነው የሚጫወቱት ማለት እነዚህ ሰዎች ልክ እንደ ኳስ ተጫዋች የበለጠ የሚከፍላቸውን እያዩ ይሸጣሉ አይደል? ኳስ ተጫዋች ይመስለኛል እንግዲህ ሙሉ ሙያውን ባይኖረኝ እና እንደዚህ አይነት ሰዎች አሉ። እነዚህ አይነት ሰዎች በነገራችን ላይ ገንዘብ እስካገኙ ድረስ የማያደርጉት ነገር የለም። አንዳንዴ ቤተክርስቲያን እናሰራለን ብለው በቤተክርስቲያን ስም ሳይቀር ይነግዳሉ። ቤተክርስቲያን ድጋፍ እያሰባሰብን ብለው የራሳቸውን አካውንት ይሰጣሉ። ብዙ የዋሆች
ይበላሉ። እነዚህ ሰዎች ምናልባት ዲያቆንም ነኝ ብለው ይመጣሉ። ዲያቆን ነኝ ለትዳር አጋር እፈልጋለሁ ብለው ከዛም በኋላ ወደ መተጫጨት ከቀረቡ በኋላ በተለይ በውጭ ያሉ እህቶችን ያታልሏቸዋል። ገንዘብ ላኪ፣ ቤት ልግዛ፣ ወደ ቀጣይ የህይወታችንን ነገር ላመቻች በሚል ብዙ እህቶችን የበሉ ለቢዝነስ ወይም ለገንዘብ ብቻ ብለው የወጡ ሰዎች አሉ። ይሄ ብቻ አይደለም፣ ካህንም ሊሆኑ ይችላሉ። እነዚህ ሰዎች ካህን ነን ይላሉ። ካህን ነን ብለው የንስሐ አባት በመሆን ከዛም በኋላ ሰዎች ንስሐ ሲገቡ ለዚህ ኃጢአትሽማ ይሄን ያክል ሺህ ያስፈልጋል እያሉ ገንዘብ የሚበሉ ቤተ ጉባኤ እንረዳለን፣ የሆነ ነዳያንን አበላለሁ እያሉ ገንዘብ ለማግኘት ብቻ ስለሚታትሩ በጣም ብዙ ነውር፣ ብዙ ኃጢአት የሚሰሩ ወደ ቲክቶክ፣ ወደ ዩቲዩብ፣ ወደ ተለያዩ መገናኛ ብዙሃን የመጡ ሰዎች አሉ። ስለዚህ በተለያየ ዓለም ያላችሁ የሚዲያ ተጠቃሚዎች ኦርቶዶክሳውያን እና ኢትዮጵያውያን እንዲሁም ኤርትራውያን ሌሎቹም በምትችሉት ቋንቋ ምናልባት ተርጉማችሁ ሚዲያዎቹን የምትከተሉ ሰዎች ከእንደዚህ አይነት ሰዎች ራሳችሁ እንድትጠብቁ ነው። እንዳትበሉ። ለማታውቁት በአካል ለማታውቁት በሆነ ነገር ለማታውቁት ሰው ንግግሩ ጥሩ ስለሆነ እንደ እባብ ተለሳልሶ ሲመጣ እንዳትበሉ። ልብ በሉ። አዳም እኮ እና ሔዋን ዕፀ በለስን እንዲበሉ ምክንያት የሆነው ለብሶ መሄድ ነበረ። የእባብን ገላ ለብሶ ማን ገባ? ሰይጣን ገባ። ወዴት? ወደ ገነት። ከዚያም በኋላ የሚያማልሉ ቃላትን የሚጠቅም የሚመስል ግን የሚጎዳ ሀሳብ ይዞ አሰራጨ። ሀሳቡን ተቀበሉ። እንግዲህ መጨረሻ ውድቀትና ራቁትነት ገጠማቸው። ስለዚህ ዛሬም እነዚህ አይነት ሰዎች ሚዲያውን ለብሰው ቲክቶኩን ለብሰው ዩቲዩብን ለብሰው ኢንስታግራሙን፣ ቴሌግራሙን የትኛውን መገናኛ ብዙሃን ለብሰው እንደ እባብ ይመጣሉ፣ ምላሳቸውን አለስልሰው። ስለዚህ ከነዚህ አይነት ሰዎች እንድትጠበቁ ታቀቡኬ ማሐሳውያን ነቢያት ለይመጹ በአልባሰ አባግዕ ወእንተ ውስጦሙ ተኩላት መሰጥ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ከሐሰተኞች መምህራን ተጠበቁ ይላል። ስለዚህ ከሐሰተኞች ሰዎች እንድትጠበቁ ለማለት ነው አንደኛው። ሁለተኛ ሃይማኖትን ለመሳደብ ተልእኮ ተሰጧቸው ወደ ሚዲያ የመጡ ሰዎች አሉ። የሆነ ሃይማኖትን ለማንቋሸሽ የእምነቱን ተከታዮች ወደሚፈልጉት ጎን ለመውሰድ ይወጣሉ። እነዚህ በጣም ብዙ ናቸው። በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥላላት ምዕመኖቿን ከእውነተኛው አስተምሮ ለማውጣት የመጡ ከበስተጀርባቸው ብዙ ተልእኮ የተሰጣቸው አካላት ሚዲያ ላይ ያሉ አይታችኋል። 24 ሰዓት ሙሉ ኦርቶዶክስን ቁጭ ብለው የሚሳደቡ በሉ በርቱ የሚላቸው በጊፍት በምን የሚያጠናክራቸው ሲፈልጉ ቤት የሚገዛላቸው ሲፈልጉ መጽሐፍ የሚያሰባስብላቸው ሲፈልጉ የፈለጉትን ነገር የሚያደርጉላቸው ሰዎች አሉ። ስም መጥራት አይጠበቅብኝም ስለምታውቋቸው። እነዚህ ሰዎች ደግሞ ዓላማቸው ተልኳቸውን ለማሳካት ስለሆነ ቤተክርስቲያን የማትለውን የምትለውን ደግሞ እንደማትል አድርገው ይናገራሉ። መጻሕፍቶቿ ላይ ይዘባበታሉ፣ ይሳለቃሉ። ቅዱሳን ላይ አፋቸውን ያላቀቃሉ። የቤተ ክርስቲያንን ንዋየ ቅዱሳት እንዳልሆነ ያደርጋሉ። ከበሮውን እንዳልሆነ፣ ጸናጽኑን እንዳልሆነ፣ መቋሚያውን እንዳልሆነ ቅዱሳት ስዕላትን ይቀዳሉ። ምራቃቸውን ቅዱሳት ስዕላት ላይ ይተፋሉ። ለምን? ያን ባደረጉ ቁጥር ተልእኮ የሰጣቸው አካል ይደሰታል። ስለዚህ ቢዝነሳቸውን ይጨምራል፣ ገበያቸውን ይጨምራል። ያንን ከተው ሁሉ ነገር ይቋረጥባቸዋል። ስለዚህ እነዚህ አይነት በጣም ብዙ ናቸው። በዚህ ሰዓት እንኳ አሁን ይህን ቪዲዮ በምሰራበት ሰዓት ላይ ቲክቶክ ላይ ብትገቡ በምን አይነት መንገድ ቤተክርስቲያን እንደሚያጥላሉ በቤተክርስቲያን ላይ የሐሰት ትርክት እንደሚተርኩ ማወቅ ይቻላል። እና የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንደዚህ አይነት መገናኛ ብዙሃን ላይ ብዙ ሰዎች እንዳሉ እንድትረዱ ለማስረዳት ነው። በሶስተኛ ደረጃ ደግሞ ሃይማኖታቸውን ለመጠበቅ ወደ ሚዲያ የወጡ አካላትን እናገኛለን። ሃይማኖታቸውን ለመጠበቅ ደግሞ ሁለት አይነት አካላት ናቸው። አንደኛ እምነትና ስሜት ብቻ ያላቸው ኦርቶዶክሳውያን። እምነትና ስሜት ማለት ነው ሃይማኖታችን ለምን ይሰደባል? ቤተክርስቲያናችን ለምን እንዲህ ትሆናለች? ሰዎች እንዲህ አይነት በድፍረት ለምን ይናገራሉ? በሚል ቁጭትን። እነዚህ ሰዎች በቂ የሆነ የመጽሐፍ ቅዱስ ትምህርት የላቸውም። በቂ የሆነ መልስ መስጠት አይችሉም። ስለተናደዱ ብቻና ስለተቆጡ ብቻ ግን ለምን ቤተክርስቲያን እንዲህ ትሆናለች ብለው በስሜት ይገባሉ።
እነዚህ ሰዎች ጥሩ አይደለም። ምክንያቱም መጀመሪያ ምን ያስፈልጋቸዋል? መሰረታዊ የሆነ እውቀት ያስፈልጋቸዋል። በቤተ ክርስቲያናችን ትምህርት ቤቶች ወይ በአብነት ትምህርት ቤት፣ በትርጓሜ ትምህርት ቤት መጻሕፍትን፣ ብሉያትን፣ ሐዲሳትን፣ ሊቃውንትን በሚገባ ማጥናት እንዲያው ተውት፣ አራቱን ጉባኤያት ባይቀር ከአራቱ ጉባኤያት አንዱ። ያ ባይሆን ደግሞ በቴዎሎጂ ትምህርት ቤት፣ በነገረ መለኮት ትምህርት ቤት ገብተው መማር እና መመረቅ ብቻ ሳይሆንም በጣም ጎበዝ መሆን መቻል አለባቸው። ምናልባት በሶስተኛ ደረጃ በሰንበት ትምህርት ቤትና በግቢ ጉባኤ ተምረው ያን ትምህርታቸውን በእውቀት አግዘው በቂና ጠንካራ መሆን ከተቻለ መግባት ይችላሉ። ይሄ ሳይኖራቸው ግን በባዶ ሆዳቸው ከገቡ እንደገና በቤተ ክርስቲያን ላይ የሚመጣው ጉዳት የባሰ ነው። የእነሱ አለማወቅ ቤተክርስቲያንን ባላዋቂዎች ዘንድ ሊያስተቻት ይችላል፣ በአዋቂዎች ዘንድ ግን አያስተቻትም። እና አንደኛ እነዚህ ናቸው። ሁለተኛ ጉባኤ ቤት ውለው ምስጢር አደላድረው በነገረ መለኮት ትምህርት ተመርቀው በቂ እውቀት ይዘው ሃይማኖታቸውን ለመጠበቅ የገቡ ጎበዝ መምህራንና ምዕመናን አሉ። እነዚህ በጣም ጥሩ ነው፣ ሊበረቱ ይገባል። ከዚህ በላይ ሊያነቡ ይገባል። ነገር ግን ብዙ ጊዜ የምናያቸው ኦርቶዶክሳዊነት ላይ የጎደላቸው ቃለ ምልልሶችን እንሰማለን። ብዙዎቹ በጣም የትህትና ሰዎች አሉ፣ የፍቅር ሰዎች አሉ፣ ሀሳብን በትህትናና በፍቅር የሚገልጡ፣ በአንጻሩ ደግሞ በእልክ በቁጭት በስሜት በስድብ የሚገልጹም አሉና እናንተ ኦርቶዶክሳውያን የሆነችው መምህራን፣ ምዕመናን ይሄን ነገር በፍቅርና በትህትና እንድታደርጉትና እንድትበረቱ በዚያው አጋጣሚ መልእክቴን አስተላልፋለሁ። በአራተኛ ደረጃ ለስርቆት የወጡ ሰዎች አሉ። ማህበራዊ ሚዲያ ላይ እንዴት መስረቅ ይችላሉ? ቀደም ገንዘብ ፍለጋ ብቻ የወጡ ሰዎች ከምላቸው ጋር የሚያገናኛቸው ክፍል አለ። ገንዘብ ለማግኘት ሲሉ ልክ እነዚያ ሃይማኖትን፣ ባህልን፣ ሰዎችን የሚጎዳ ሀሳብ ሁሉ እንደሚያንጸባርቁ ሁሉ እነዚህ ደግሞ ገንዘብ እንዴት አገኛለሁ፣ ስለዚህ ከሰዎች ለመስረቅ የሚጠቀሙት ሳይራቡ እንደተራቡ አድርገው፣ ሳይታመሙ እንደታመመ አድርገው የእርዳታ ገንዘብን ማሰባሰብ ይፈልጋሉ። በቤተ ክርስቲያን ሰበብ ራሳቸውን ተጠቃሚ እንዲሆን ይፈልጋሉ። ቀደም እንዳልኩት አገባሃለሁ በሚል ከብዙ ሰዎች ገንዘብ ይዘርፋሉ። ይሄ ብቻ አይደለም፣ የሰውን አካውንት ራሱ ሀክ ያደርጋሉ። እኔ ገጥሞኛል። አንድ ጊዜ በጣም ጥሩ የሆነ ቪዲዮ ሰራውና ገሃድን በተመለከተ ነው፣ ቫይራል የወጣ ነበር እና አንድ ዩቲዩበር ሰርቆኝ ያገኘሁት ይገርማችኋል። ከዛ ገብቼ ነው አመልክቼ እንዲመለስ ያደረኩት እና ለዛም ሰው ስልኮን አግኝቼ ስለነበረ ደውዬለታለሁ። እንደዚህ አይነት ሰዎች አሉ። ሌላም የገጠመኝ ነገር አለ። ቲክቶክ አካውንቴ ላይ የሆነ ሴት ሰላም ብላ ጻፈችልኝ። ሰላም ብዬ መለስኩላት እና የሆነ ጥያቄ ጠየቀች፣ መለስኩት። ይህን ጥያቄ ስለመለስክ ሽልማት ይገባሃል፣ ስለዚህ እስኪ ስልክ ቁጥርህን ላክልኝ ተባሉ። በጣም ጥሩ፣ እኔ እንደማይከፈለኝ ያውቃለሁ። እስኪ ግን ምንድነው ሰዎች የሚፈልጉት ብዬ ስልክ ቁጥር የላኩኝ። ከዛም በኋላ ያንን የላኩትን ስልክ ቁጥር ተጠቅማ ቲክቶኬን ምን አደረገችው? ይሄንን ፓስዋርዱን ለመቀየር በራሷ አደረገችና ያኔ የምስጢር ቁጥር ተላከልኝ። እኔ ማለት የምስጢር ቁጥር ሲላከልኝ መምህር አሁን የተላከውለትን የምስጢር ቁጥር ይላኩልኝ፣ ምክንያቱም ድርጅታችን ገንዘብ ሲከፍል እንደዚህ አይነት የምስጢር ቁጥር ይፈልጋል አለች። ተነቃቃንና በቃ ይሄ የተነቃበት ነው ሌላ ብዬ ስልኬን ዘጋው ማለት ነው። እና እንደዚህ አይነት ሌቦች አሉ ማለት በጣም ብዙ ሌቦች። አሁን ይቺ እህታችን የማያውቁ ሰዎችን ብዙ ሰዎችን ሸውዳ ሊሆን ይችላል። በጣም ብዙ ፎሎወር ያላቸውን ቲክቶከሮች አክስራለች ማለት ነው። እና እነዚህ አይነት ሌቦች አሉ። ከነዚህም መጠንቀቅ ይገባል። በነገራችን ላይ እነዚህ አይነት ሌቦች የባንክ ቁጥራችሁንም ስውር ቁጥራችሁን ወስደው ሊሰርቋችሁ ይችላሉ። በጣም ብዙ ነገሮች አሉና እግዚአብሔር አምላካችን ከእንደዚህ አይነት ሰዎችም ይሰውረን እንላለን። ለትምህርት የወጡ ሰዎች አሉ። ለትምህርት የወጡት ማህበራዊ ሚዲያ ላይ እውቀት ለማግኘት። በነገራችን ላይ ማህበራዊ ሚዲያ ላይ በጣም ብዙ ሰዎች ተምረው ተለውጠውበታል። በቲክቶክ የተለወጡ፣ በዩቲዩብ የተለወጡ፣ በኢሞ የተለወጡ፣ በፌስቡክ የተለወጡ፣ በተለይ በስደት ያሉ ወንድሞቻችንና እህቶቻችን እንደ ቤተክርስቲያን የሚጠቀሙት ይህን ማህበራዊ ሚዲያ ስለሆነ ብዙ እውቀት አግኝተውበታል። ግን ምን ማድረግ ያስፈልጋል መሰላችሁ? መምረጥ ያስፈልጋል። እኔ የእነማንን ትምህርት መስማት አለብኝ፣ ስሰማስ እንዴት ነው መስማት ያለብኝ የሚለው ነገር በጣም ሊሰመርበት ይገባል። ብዙ ሰው ያገኘውን ነው ዝም ብሎ የሚበላ። ቲክቶክ ወይም ማህበራዊ ሚዲያ
ይሄ የምን ምግብ የቢፌ ምግብ ነው አይደለ? ቢፌ ምግብ ላይ የተገኘው ሁሉ አይበላም። የማይጠቅም ነገር ለእኛ የማይመቸን ጨጓራ ህመም የሚያስነሳ ሊኖር ይችላል። ብቻ የማንወደው ነገር ሊኖር ይችላል። ስለዚህ መርጠን ነው የምናነሳ። ማህበራዊ ሚዲያ ላይ መርጠን ማንሳት ይገባል። ማህበራዊ ሚዲያ ላይ እኮ ዝሙት አለ፣ ስርቆት አለ፣ የሰይጣን አምልኮት አለ፣ የመሳሰሉ ነገሮች አሉ። ስለዚህ መርጠንም ሲሆን የቤተ ክርስቲያን ራሱ የሆነ በቤተ ክርስቲያን ስም የተለቀቀ ትምህርትን ሁሉ ማግበስበስ የለብንም። የታወቁ መምህራን፣ የታወቁ ሊቃውንት መጽሐፍ ቅዱስን መሰረት አድርገው የሚያስተምሩ ትምህርቶች ላይ ማተኮር አለብን። ብዙ ሰው በባዶ ሆዱ ስለሚወጣ ወደ ውጭ በባዶ ሆዱ የማንንም አግበስብሶ ይበለና የሐሰተኛ አጥማቂ ተከታይ ያልሆነ ትምህርት ይዞ እንደገና የቤተክርስቲያን አስተምሮ የሚያዛባ የኢትዮጵያን ብርሃን ነኝ እያሉ ሰዎችን የሚያጀዱ ሰዎች አሉና የእነሱን ትምህርት ይዞ የሚጀጃል በጣም ብዙ አለ። ስለዚህ ምን ለማለት ነው የፈለጉት? መርጠን እንመገር። የቤተክርስቲያን ትምህርት ይታወቃል። ስለዚህ አስተምሯን ተከትለን በአስተምሯ መሰረት እንድንከተል ለማለት ያክል ነው። በስድስተኛ ደረጃ ለዝሙት የወጡ ሚዲያ ላይ ሰዎችን እንመለከታቸዋለን። እነዚህ ሰዎች ስራቸው ዝሙት ነው። ራቁታቸውን ሆነው የሆነች ሴትን ለመሳብ ለጋብቻ በጋብቻ ሰበብ ብለው ወጣው ለዝሙት የሚፈልጉ ከጋብቻ ይልቅ ዝሙታቸውን ተጠቅመው የሚሰዱ አይታችኋል። እንግዲህ ማህበራዊ ሚዲያ ላይ የማይለቀቅ ጉድ እኮ የለም። አይታችኋል አይደል? ሴትና ወንድ እናገናኛለን የሚል የመሳሰሉ ነገሮች የረከሱ ነገሮች አሉ። ስለዚህ እዚያ ላይ ስልክ ቁጥር በመቀበል ስልክ በመስጠት ለትዳር ሳይሆን ለረከሰ ነገር የሚጠቀሙ ሰዎች አሉ። ያንንም የእንጀራ ሁኔታ ወይም የእንጀራ ጉዳይ አድርገውት የሚሰሩበት አሉ። ስለዚህ ይሄ በጣም አጸያፊና ነውር መሆኑን እንድትረዱና ከዚህ ራሳችሁ እንድትጠብቁ ለማሳሰብ ነው ማለት ነው። በሰባተኛ ደረጃ ደግሞ ለፖለቲካ የወጡ ሰዎች አሉ። እንግዲህ ፖለቲካ ራሱን የቻለ ዘርፍ ነው። ፖለቲካን በመቃወም የራሳቸውን ፖለቲካ በማራመድ ስልጣን ከመፈለግ አንጻር የሚሰሩ ሰዎች አሉ። ፖለቲካ በራሱ ኃጢአት አይደለም። ፖለቲካን የምንጠቀምበት መንገዱ ግን ኃጢአትና ጽድቅ መሆኑን ይለያል ማለት ነው። በእውነት ሀገርን መምራት እንደነ ላሊበላ እንደ ሌሎችም ነገስታት እንደነ ቆስጠንጢኖስ ያሸልማል፣ ዋጋ አለው። ሲጀመርም የሰው ልጅ ምድርን ግዛ ተብሎም ስለተሰጠ ማለት ነው። ከዛ ውጭ በሆነ መንገድ ግን ሰዎችን እያሸማቀቁ ሰዎችን እያፈናቀሉ ሰዎችን እየገደሉ የሚደረግ የፖለቲካ ርዕዮት ግን ገዳይ ነው፣ ማይጠቅም ነው። ስለዚህ ከዚህም አይነት ራሳችሁ እንድንጠብቅ ለማለት ያክል ነው። ይህንን በብዛት አልመለከተውም። በስምንተኛ ደረጃ ለመዝናናት የወጡ ሰዎች አሉ። በቃ ለመዝናናት ሲደብራቸው ምን ሲላቸው ቲክቶክ ይገባሉ፣ ዩቲዩብ ይገባሉ፣ የትኛው መገናኛ ብዙሃን ይገባሉ። መጨረሻ የያዙት ግን ኦዲት ቢደረግ ምንም የላቸው። በቃ ያሳልፋሉ። ያ ማለት ያለ ዓላማ ነው የሚጠቀሙ። በዛ ውስጥ ግን ራሳቸውን ለማስደሰት ነው። ስለዚህ ሃይማኖት ላይ የሚነሳ ጥያቄው ቢሆን እነሱ እንደ ማዝናኛ ይጠቀሙታል። የመሳሰሉ ሰዎችን እናገኛለን። በዘጠነኛ ደረጃ ደግሞ ለመታወቅ ወደ ሚዲያ የወጡ ሰዎች በየጊዜው በቃ የራሳቸውን ፎቶ በመፖስት እገሌ እኮ ገሌ ለመባል የሚሰሩ ሰዎች እና ለመታወቅ ብለው አንዳንዴ ምን ብናገር ሰው ያውቀኛል ብለው የማይነካ ነገርም ሲነኩ እንመለከታለን። ለማወቅ መውጣት ይሻላል ለመታወቅ ከመውጣት። በሚዲያ በነገራችን ላይ እኔ ብዙ የታዘብኩ ሰዎች አሉ። ማለት የታወቁ ያላወቁ ሰዎች አሉ፣ ያወቁ የማይታወቁ ሰዎች አሉ፣ የሚያውቁ የሚታወቁ ሰዎች አሉ፣ የማያውቁ የማይታወቁ ሰዎችም አሉ። ስለዚህ ብንችል አዋቂ ታዋቂ ነው። ነገር ግን ካልቻል የማያውቅ ታዋቂ ከመሆን ግን እግዚአብሔር ይሰውራል። ብዙ ሰዎች አያውቁም፣ ግን ራሳቸውን ዓለም እንደ ሊቅ ያውቃቸዋል። በጣም ከነሱ በላይ የተማረ ከነሱ በላይ አዋቂ እንደዛ አይነት አድርገው ሰውን ይስላሉ። እና አላዋቂ ታዋቂ ሰውን ወደ ገደል ይዞ ስለሚሄድ እንደዚህ አይነትም ሰዎች ስላሉ ለመታወቅ ከመውጣት ለማወቅ መውጣት የሚል ሀሳብ ለመስጠት ነው። የመጨረሻ ያለ ዓላማ የወጡ ሰዎች ዩቲዩብ ሲከፍቱ አይተው ዩቲዩብ የከፈቱ፣ ቲክቶክ ሲከፍት አይተው ቲክቶክ የከፈቱ፣ ፌስቡክ ሲከፈት አይተው የከፈቱ ናቸው። እነዚህ ምንም አያስተላለፉ የሌላውን በቃ ዝም ብሎ እንደዚህ መሆን ተገቢ አይደለም። እና የዛሬ ትምህርታችን ጠቅለል ባለመልኩ 10 ያክል ነጥቦችን አንስተናል። በቀጣይ የሚዲያ ጥቅሙና ጉዳቱን በተመለከተ ለመመልከት እንሞክራለን። ምናልባት ከእናንተም ሀሳብ አስተያየት ካለ ሀሳብ አስተያየታችሁን እንድትለግሱን እናሳስባለን። ስለነበረን ቆይታ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት